ምን አሳሳቢ ጉዳይ ልነግርሽ ነበር። አንቺ አሳሳቢ ጉዳይ ለኔ ልትነግሪኝ? ታመሰግኝኛለሽ። እውነቴን ነው። ስለምሩ ማወቅ ያለብሽ ነገር አለ። ስለምሩ? አንቺ ስለምሩ ምን አውቀሽ ነው? የኛ ፌመስ ዲያስፖራ ከምን ላይ ነው ባክሽ ስምሽን ያነበበችው? ከመጽሔት ወይስ ቲቪ ላይ እየትሽን ነው ወቀች? ጽናት፣ እኔ እየዋሸው ወይም ደግሞ ፈጥሬ እያወሩ አይደለም ያለሁት። እሺ፣ ስለ ሰራተኛዋ ምን? እስኪ ቆይ ተናገሪ። ምሩን መጉዳት ትፈልጋለች። እረ ሶሲ በፈጠረሽ ተስተካከይ። ቆይ ለሰራተኛ ይሄን ያህል ጥላቻ ምንድን ነው? ለፍተን እንኑር ባለን ምን አደረግንሽ አንቺ? ቆይ አንቺ ማለሽ ሁሉም ላንቺ የሚቆረቆርልሽ? እኔ አንተን የሚያስከፋ ስራ ሰርቻለሁ እንዴ? ወይ ሰደኝና ገላግለኝ። ለምን መኪና መንዳት አልቻልኩም እንጂ። አይ ቅዱስ፣ ሁሉም ነገር እኮ በጊዜ ይሆናል። መጀመሪያ አንተ በደንብ አገግም። አረ ፈጣሪ ይመስገን አሁን በጣም ደህና ነኝ። ያናገርኩ ነው፣ መልስልኝ። እኔ መለስኩልሽ እኮ። በክብር ከቤቴ እንድትወጣ እየጠየቅኩ ነው። ክብር ምን እንደሆነ ታውቂያለሽ? ከአንተ ያነሰ እውቀት ያለኝ አይመስለኝም፣ በተለይ ስለ ክብር። እኔን ለመንካት የኔ ፍቃድ ያስፈልግሻል። አንቺ ማለት በሰው ልጅ ደም እጅሽ የረከሰ ሰው ነሽ። ስለዚህ እኔን እንድታረግሽኝ አልፈቅድም። አሞሃል እንዴ? አይ አላመኝም። ሶፋውን እኮ ሳስተካክል ትንሽ ተሰምቶኝ ነው። ቆይ ምንድነው የተመሰቃቀለው? አይ ዝም ብዬ ቤቱን አመሰቃቅየው ነው። ምን ማለት ነው? ተቀመጠ እንጂ። ትላንት ለተፈጠረው ከሆነ ትንሽ ተናድጄ ስለነበረ ነው። አቃሉ ተናደ እንደነበር ግን ደግሞ እንዳለ ያወራው ነገር ደግሞ በሙሉ ልክ ነህ። የምር እኔ አንተ ላይ ጥገኛ ነው የሆንኩት። ያን በመናገር ደግሞ ምንም ቅር አላለም። አንተ ለተናገርኩት ከሆነ ያው ታውቂልህ፣ በቃ ተናድጄ ስለነበረ ነው። ራሴን ቆም ብዬ እንደኛ ያደረከኝ ካሽኩ እንደውም እኮ እኔና እኮ ከሽማግሌም አልፋለች። ያው የሴቶች እድሜ ልክ እንደ ምርጫ በ5 ዓመት አንዴ ነው የሚጨምሩት። ለዛ እኮ ነው ነው ናቲ። እንደዛ ነው። ግን እኮ ተጨንቀክን ይጋ አላቅም። ስልክ እያወራን ነበረ፣ በቃ ከዛ ተቋረጠ እና ለዚህ ነው የምትጮኸው? ሰኒና ጆከር ከባድ ችግር ውስጥ ናቸው። ሳያስቡት ስፒድን መጥቶ ከጣላት በኋላ እነሱ ጥለውት ሮጠው ነበረ። በዛን ሰዓት ታዲያ የእሱ ወዳጅ የሆነው ተጠቅሞባቸዋል። አሁን ላይ እያስፈራራቸው ነው ያለው። ጆከርና ሰኒ ግራ ተጋብተዋል። ሰኒ ደግሞ ጆከርንም ትጠራጠረው ጀምራለች። ናሆሜ ሶስት ሲመታ ስለ ሙሩና ስለ ሀዊ ሰራተኛዋ ስትነግረው ሊያምናት አልቻለም። ደግሞ የነኪራን ቤት ስትበጥበጭ ቆየሽ፣ አሁን ደግሞ ወደ እኔ ዞርሽ ወይ በማለት ሊቀበላት እና ሊሰማት አልቻለም። ሰላም ጤና ይስጥልኝ ክቡራንና ክቡራን የቻናሌ ቤተሰቦች ሰላማችሁ ይብዛ። በዓለም ዳርቻ ያላችሁ ወገኖቼ በሞላ የጽናት ድራማ ከገጠር እስከ ከተማ አስደሳች የሆነውን እነሆ ዛሬም ደግሞ 199 ላይ ደርሰናል። ታዲያ ምን ተፈጠረ የሚለውን አብረን እንየው። ናሆሜ ሶሲ መታ ስለ ሀዊ ስታወራው ሶሲ ወደ ናሆሜ ጋር ሄዳ ስለ ሙሩ ጉዳይ ሀዊ አብረን እንስራ፣ አንቺም ችግር ውስጥ አለሽ ትጠያቸዋለሽ በማለት ስልክ ደውላላት ተገናኝተው ነበረ። ታዲያ በዛ ምክንያትም መናገር አለብኝ ብላ ሶሲ ለናሆሜ ስትነግረው ናሆሜ ግን ሊቀበላት አልቻለም። አንቺ በፊት የነ ኪራን ቤት ስትበጠብጭ ይኖረሻል፣ አሁን ላይ ግን እኔም ቤት መበጥበጥ አትችይም፣ አጠገቤም እንዳደርሽ ላይሽም አልፈልግም በማለት ማስጠንቀቂያ ይሰጣታል። ታዲያ እሷም ከአንዲት ሰራተኛ የዚህን ያክል ብላት በጣም የሚገርም ነው በማለት አጨብጭባለች። ለራሷም በጣም በመገረምም ሀዊ ቀደም ብላ ከቤት ውጭ ተመኝታ ቤት ውጪ ስላት መታኛለች ብላ ነግራው ነበረ። ታዲያ ያን ሁሉ ተጨማምሮ ሶሲ በፊት የሚያደረገችው አሁን ላይ ሊቀበላት አልቻለም። ማስጠንቀቂያም ሰጥቷታል። ሶሲ በዛው አልቆመችም። ጽናት ጋር ሄዳ ስለምሩ የምነግርሽ ነገር አለኝ በማለት እንድሰማት ትፈልጋለች። ጽናት ደግሞ በፊት ካደረገቻት አንጻር አሁን ላይ ልታምናት አልቻለችም። እንዴት በሰራተኛ በአንድ ምስኪን ትመጫለሽ? ለምንድን ነው እኛን ሰራተኞችን የምትጠዩ? ምን አደረግንሽ? ላምንሽ ትፈልጊያለሽ ወይ? ታላስታውስሽ የራስ ምታት ነው ብለሽ የሰጠሽ መድኃኒት ልጅን እንዳሳጣሽኝ እረሳልሻለሁ ወይ በማለት ትነግራታለች። ታዲያ አሁን የለሙሩ ብዬ ነው በኋላ እንዳይጸጸጣችሁ ስሙኝ በማለትም ብትነግራት ልሰማት አልቻለች።
ከነጭራሹን እጇን ጎትታም ከቤት አስወጥታታለች። ምንም ልሰማት አልቻለችም። ሀዊም ሙሩን እያሰቃየቻት ነው። ከቀን በቀን ላንቺ ያለኝ ጥላቻ እየከፋ ነው በማለት ታሰቃያታለች። ሙሩ እያለቀሰች እባክህ ፈጣሪ በሰው እጅ እንዴት ጣልከኝ? ግደለኝ፣ እባክን ውሰደኝ በማለት ትማጸናለች ፈጣሪዋን። የዚህን ያክል ምን ያህል አስከፍቻለሁ ሰውን በማለት ሙሩም እየተጨነቀች እና ያለቀሰ። ናሆሜም ቢሆን ለሙሩ ምን ያህል እንደሚሳሳላት እና ምን ያህል እንደሚወዳት እናውቃለን። ነገር ግን አሁን ላይ ሶሲ ስትነግረው ሊቀበላት አልቻለም፣ ወይም ሊያዳምጣትና ሊጠራጠር እንኳን አልቻለም። ጆከር ደግሞ ታዲያ ተከትዬ ባልመጣ ኖሮ እኮ አታመጣኝም ነበር በማለትም ትናገረዋለች። ሰኒ በአሁኑ ሰዓት በጣም እየፈራች ነው። ጆከርም ቢሆን በጣም እየፈራ ነው። ስለ ሰኒ በጣም ይጨነቃል። ስለ ራሱ ሳይሆን ስለ ሰኒ፣ ስለ ፍርሃቸዋ ደግሞ የባሰ ብሎ በጣም እያሰበ ታዲያ እዛም ታዲያ መጀመሪያ አላነሳውም ብላ ነበረ። ጆከርም አንሹ በማለት ሲነግራት ታነሳውና ስፒከር ላይ አድርጊው ይላታል። ጆከርም ሰውየው ደግሞ ከፊት ለፊታቸው ነገሮችን እየተከታተለ የተቀመጠ ይመስል ለምንድን ነው እሱ ባዘዘሽ ስፒከር ላይ የምታደርጊው በማለት ይናገራታል። አርጊው ስላለች ነው ወይ የምታደርጊውን በማለት ሲናገራት ሰኒ የምትናገረው ጠፍቷት በድንጋጤ ስልኩንም ትዘጋዋለች። እንግዲህ በጣም እያስፈራራቸውና በሄዱበት እየተከተለ በየስልካቸው ላይ መሴጅ እየላከ የሚያስፈራራቸው ሰውዬ ቁልፉን ከየት አመጣው ባይባልም ወይ ከሰኒም ሆነ ከጆከር አይታወቅም፣ በሩን ከፍቶ በቤታቸው ውስጥ ተቀምጦ ያገኙታል። ታዲያ እንዴት ገባህም ሲሉት ስልኩን የበሩን ቁልፍም ያሳያቸዋል። ሰኒም በድንጋጤ ፈንት ሆና ትወርቃለች። ታዲያ ሰኒ ወደ ፖሊስ ጣቢያም ለመሄድ አስባ ነበረ። ካሁን በኋላ አልችልም፣ ሄጄ መናገር አለብኝ በቃ በማለት ስትሄድ ጆከርም ነገሮችን አረጋግቶ የሚለንን እናዳምጥና እስቲ ከዛም በኋላ እንወስናለን በማለት በማረጋጋት ወደ ቤት መልሷታል። ካለቤትም ከገባኝ ምን ፈልገህ ነው ናውጣ በማለት በእጇም ልትነካው ስትል በእጅሽ እንዳትነኪኝ፣ አንቺ በደም የተለወሰ የሰው ነፍስ ያጠፋችሁ የበላችሁ ናቸው በማለት ሰውየው ይናገራል። ሰውየው ታዲያ ሰኒ ባትገለውም ጆከር እሷን ለማዳን ብሎ ከኋላ መጥቶ ነው የጣለው። ነገር ግን ይሄ ሰውዬ በጣም እያስፈራራቸውና እያጨናነቃቸው ነው ያለው። የሰው ደም ደመከልብ ሆኖ አይቀርም፣ አሳያችኋለሁ። እኔም ማዛችሁን የማትገብሩ ከሆነ የማትፈጽሙ የማትታዘዙ ከሆነ ተኔ ጋ ነው ጥላችሁ በማለትም ግብግብም ተጆከር ጋር ይገጥማሉ። ሰኒም ብትሆን ራሷን እየወቀሰች ምነው የዛን ጊዜ ሁሉም ነገር በቀረና በተናገርኩ ነበረ ብላ በጣም እየተጨነቀች ነው ያለችው። ጆከርም ቢሆን ጥሏትም እንዳይሄድ ግራ ተጋብቷል። እንጅም ብዬ ነው እዚህ ያለሁት እንጂ እዚህ መቀመጥ አልፈልግም በማለትም ነግሯታል። ሰኒም ደግሞ ጥሏት እንዳይሄድ በጣም ያስፈራታል። በአንድ በኩል ደግሞ ናቲ ከቅዱስ ጋር ተጣልቶ ነበረ። ታዲያ ማታም ወጥቶ ውጭ ላይ ነበር ያደረው። ውጭ ላይ ቁጭ ብሎ ህይወትን እንደዚህ አሞላቀህ ያኖርከኝ የጓደኛውን አሁን ልረግምህ ነው እያለ ነበር ሲናገር የነበረው። እንባው እስከሚወርድ ያንን ጓደኛውን መጀመሪያ ላይ እንደ ልጅ አድርጎ ያኖረውን ጓደኛውን አሁን በህይወት ባይኖርም ወቀሳ እያቀረበለት ታዲያ እዛ ቁጭ ባለበት የሞተ ጓደኛውን አንተ ጥላኸኝ ከሄድኩ ጀምሮ ይኸው የሰው እጅ እያየሁ ነው፣ አንተ ባታቀብጠኝ ኖሮ እኮ እንደዚህ አልሆንም ነበር በማለት ወቀሳም እያቀረበ እያዘነም ነበረ። ሌሊቱ የነጋለት ታዲያ ሌሊትም ላይ ለሚና ደውሎላት ጎዳና ላይ እንደነበረ እንዳደረና ተቅዱስም ተጣልቶ እንደወጣ ይነግራታል። ታዲያ በመሀልም ስልካቸው ይቋረጣል።
ታዲያስ ቤቱን ናቲም ስልኩ ከተቋረጠ በኋላ ሚና ቅውጥ ታደርገዋለች ቤት ውስጥ። ኪራና ጽናትም ተኝቶ ስለነበረ በድንጋጤ ምንድን ነው በማለት ይነሳሉ። ነገር ግን ኪራ እና ጽናትም እንግዲህ ቤቱን ለማሞቂያ ልጅ እንደሚያስፈልጋቸውና ልጅም እንደ ለቤት ጥሩ ነው፣ ደስ ይላል፣ ማሞቂያ ያስፈልገናል እያለችው ነበረ። ነገር ግን ራሽን እንድትጥይ አልፈልግም፣ ትንሽ መስተካከል አለብን በማለትም መልሶ ያቋረጥሻቸውን ህልምሽን ሁሉንም እንድትቀጥይ እፈልጋለሁ በማለትም ነግሯታል። እሷም ስለምታስብልኝ አመሰግናለሁ ብለዋል። ጽናትም ታዲያ እሱማ እኔም እፈልጋለሁኝ፣ ነገር ግን ልጆች ቤት ያሞቃሉ በማለት ነበር የነገር። ታዲያ እንደዚህ እያሉ ሳለ ሌሊት ላይ ሚና ተጠራቸውና ናቲ ከቤት እንደወጣና ከቅዱስ እንደተጣላ ስልኩም እንደተቋረጠባት ትነግራቸዋለች። እነሱንም ታዲያ አሁን ሌሊት የት ሄደሽ ነው የምፈልጊው? እንግዲህ ጠዋት እንፈልገዋለን፣ ቢሆንም ወንድ ነው በማለት እንድትተኛና እንድትረጋጋ አድርገው ወደ መኝታቸው ሄዱ። ታዲያ ጠዋትም መጥቶ ነበርና ልብሴን ብቻ ነው የምፈልገው ሲል ሚናንና ኪራ ሽማግሌ ሆነው ወደ ቅዱስ ቤትም ሄደው ነበር። ታዲያ ሙሉ በሙሉ እኔ ጥፋተኛ ነኝ በማለት ናቲም ቅዱስንም አንተ ምንም አላደረግክም፣ ጥፋተኛው እኔ ነኝ፣ ግን ደግሞ አሁን ራሴን መቻል አለብኝ፣ ልብሴን ልወስድ ነው የመጣሁት፣ ይቅርታ በማለትም እናም ያደረገለትን ሁሉ አመስግኖታል። ቅዱስም ታዲያ ትናንትና እኮ የተናገርኩህ በስህተት ነው፣ ተናድጄ ስለነበር እንጂ ጨክኝ አይደለም በማለት እና ጎኔም ቁጭ በል በማለት እንግዲህ ናቴም ነገሮችን ረስቶ ሚናና ኪራም ሽማግሌነቱን መተን ነበረ እኮ በማለት እናንተ ነገሩን ጨረሳችሁት በማለት ኪራም ይናገራል። ታዲያ ቅዱስን በጣም ስላመመው በዛ ላይ ደግሞ የሰላም ንዴት ጨማምሮበት ስለነበረ በዛ ንዴት ነበረ ሁለተኛም ቤቱ ምስቅልቅል ብሎ ገብቶ ሲያየው በዛ ንዴት ነበረ ውጣ ሊበቃ እንደውም በማለት ያስወጣው። ነገር ግን ጨክኖ አይደለም ቅዱስ ናቲን በጣም ይወደዋል እንደ ታናሽ ወንድሙ። ስለዚህ ነገሮችን እነሱ ጨርሰው ከተስማሙ በኋላ እነ ሚናም ታዲያ ለሽማግሌነት ነበር የመጣ ነው፣ ግን ደግሞ እናንተው ጨርሳችኋል በማለት ሰኒ እንግዲህ በአንድ በኩል በጣም ስለተጨነቀ መተኛት አቅቷት ነበረ። ሌሊቱም እንደዚህ ቁጭ ብላው ነበር ያደሩት። እናም ፀጉርሽን እየነካካው ላስተኛሽ ወይ ይላታል። እሷም ታዲያ ውስጥም ገብተው እንዲተኙ ብቻዋን ስለጨነቃት አብሯት እንዲሆን ነግራው ወደ ውስጥ ይገባሉ። ጠዋት ላይ ታዲያ ስትነሳ ሰኒ ያላሰበችው ነገር ገጥሟታል። ሰውየው በሩን ከፍቶ መሀል ሳሎን ቤት ቁጭ ብሎ ምግቡን አብስሎ እየበላ ነበረ። ሰውየውም ቁጭ በሉ ቁርስ ደርሷል በማለት ሲነግራቸው ሰኒም በጣም ትደነግጥና ያየችውም ሆነ የምሰማው በጣም ስላስደነገጣት በቁሟ ዘፍ ትላለች። ጆከርም ደግሞ በጣም ደንግጦ ሰኒ ምን ሆነሻል ንቂ በማለት ውሃን መረጭቷት ውሃን ማፍሶባት እንድትነቃ አድርጎ ታዲያ ከነቃች በኋላ ይህን ሰው እያስወጣልኝ በማለትም ከቤቱ እንዲወጣላትም ትነግረዋለች። ሰውየው ግን ሊወጣ አልቻለም። ከነጭራሹን ቁልፉን አውጥቶም እንዴት ገባህ ብለው ሲጠይቁት አውጥቶ ያሳያቸዋል ቁልፉን። ነገር ግን ሰኒን አንቺን መቼ እንዳገኘውሽ አላስታውስም፣ ግን ደግሞ ጆከርን በማለት ሁለቱን ለማጣላትም ለማጋጨት ወደሱ ያመለክታል። ታዲያ ሰኒም ብትሆን ጆከርን በጥርጣሬ ውስጥ ታስገባዋለች። ታዲያ ሁለቱም ድብድብ ይቀጥማሉ። በመሀል ደግሞ ጆከር ለሰኒ በጣም ስለሚያስብ ሰኒም የእናንተን ድብድብ አላይም በማለት ጥላ ትወጣለች። ጆከርም ታዲያ ይከተላታል። ታዲያ ሁኔታውን አረጋግቶ መመለስ አለብሽ ሲላት መመለስ አልችልም እዛ ቤት እኔ አልሄድም በማለት ሰኒም እምቢ ትላለች። ነገር ግን ተረጋግተን ምን እንደሚፈልግ ማወቅ አለብን፣ ከዛም በኋላ እንወስናለን በማለት ሰኒን ለማረጋጋት ሞክሯል። ወደ ቤትም ይዟት ተመልሶ ሶሲ ደግሞ ያቺ ሀዊ ያለቻት ነገር ስለ ጸጸጣትና አሁን ይሄን ነገር ለናሆም ነግሬው ናሆም እንዲያስወጣት አደርጋለሁኝ። በዛ ላይ ደግሞ በፊት ስለጠሏትና ስለተጠራጠሯት ይሄን ነገር ተነገርኩትና የሙሩን ህይወት ተታደገ እኔንም ሊቀበሉኝ ይችላሉ በማለት ከኪራም ጋር መለየት አትፈልግም። ኪራ አንድ ወገኔ እሱ ብቻ ነው እዚህ ያለኝ፣ ስለዚህ
ይህን ነገር ደግሞ መናገር አለብኝ በማለት ናሆሜን አስጠርታ ትነግረዋለች። ነገር ግን ናሆሜ የነኪራን ቤት ስትበጠብጭ ቆይተሽ አሁን ደግሞ ወደ እኔ እመጣለሁ ብትይ እኔ ገልሻለሁ አለቅሽም በማለት ሊሰማትና ሊያናግራት አልቻለም። ብለሽ ደግሞ በዚህ ነገር ትመጫለሽ ወይ በማለትም እሷ ግን ወደ ቤትም እንዳትመጭ ከዚህም በኋላ ላይሽም አልፈልግም በማለት ናሆሜ ጥርጣሬ እንኳን ሊወስድ አልቻለም። ስለዚህ አንዳንድ ጊዜ ክፉ ምን ቢሆኑም ወደ ራሳቸው በጸጸት ሲያዙ ደግ ለመሆን ሲሞክሩ ነገር ግን ተቀባይነት ሊያገኙ አይችልም። አንድ ናሆሜም እነ ኪራ ቤት ባደረገችው በጽናት ላይ ባደረገችው ነገር ስለሱ ስለሆነ ሊቀበላት አልቻለም ወይም ሊሰማት አልቻለም። ነገር ግን የልጅቷን የሀዊን ስራ እንኳን አስቦ መጠርጠር ነበረበት። ነገር ግን ሶሲ ቤቴን ልታመሰቃቅል ነው በማለት ማስጠንቀቂያ ሰጥቷት ነበር ጥሏት ሄደው። ሶሲም ታዲያ ሀዊ መንገድ ላይ አግኝቻት ሙሩን እንድንጎዳት ነግራኝ ነበረ፣ ስለዚህ ብላ ብትለውም ግን ሊሰማት አልቻለም። ሶሲም በጣም ተናዳ ታጠገቡ ሄዳለች። ግን ደግሞ ሶሲ በኋላ ጸጸት ውስጥ እንዳትገባ ሙሩን አሁኑኑ የምትወዳትን ባለቤትህ አሁኑኑ አድናት በማለት ስትነግረው ደግሞ በሙሩ መጣሽብኝ ወይ በማለት በጥፊ መቷት ነው የሄደው። እኔ ግን የሆነውን ነገር ያየሁትን ተናግሬያለሁ። ይሁን ካሁን በኋላ ያንተው ለራስህ አስብበት በማለትም ተናዳል። እኔ ግን ያየሁትን ነገር አሁን ላይ ተወጥቼዋለሁ። ነገር ግን ሙሩን ትጎዳለች። ሙሩን ለሚቀርባት ሰው ብናገር የሚሰማኝ ሰው ሊኖር ይችላል። የእሷ በጣም የሚወዷት ማን ነው በማለት ቆም ብላ ካሰበች በኋላ ጽናትን ብላ ነበር የመረጠችው። ቤትም ሄዳ ስለ ሙሩ ልነግርሽ ነው ብትላት ጽናትም ልትሰማትና ልትቀበላት አልቻልሽም። ስለ ሰራተኛ ለምን ሰራተኛ ሰርቶ እንዲኖርበት ድሃ ነው ምን ለምንድን ነው የዚህን ያክል የምትጠዩ በማለት እጇን ጎትታ አስወጥታታለች። ለሰኒ ብትነግራት ምናልባት ያን ወረቀትም ስለጻፈችው ልትጠራጠር ትችል ነበረ። ነገር ግን ሰኒም ውስብስብ ውስጥ ነው ያለችው። ሶሲም በጣም አዝናለች። ታዲያ ሰው ወደ ራሴ ስመለስ ለምንድን ነው ሰው የማያምነኝ በማለትም ለራሷ ጸጸት ውስጥ ነበረች። አሁን ታዲያ ወደ ቤት ሄድና ሀዊን ሶሲን አግኝተሻል ነበር ወይ ብሎ ሲያፋጥጣት እንዳላገኘቻት ድርቅ ብላ ትመልስለታል። ታዲያ ናሆሜም ሀዊን ሲያፋጥጣት አዎ ውጭ ላይ ማግኘት አግኝቻት ነበር፣ ነገር ግን ሙሩን እንጉዳት በማለት እራሷ የተናገረችውን ለአሁን ለሶሲ አድርጋባታለች። ታዲያ እውነቱንም እዛ ስትናገር ናሆሜም ሂጂ ከዚህ በቃ በማለት ወደ ስራሽ ሂጂ ብሎ አባሯታል። ወደ ሙሩም ሄዳ ታዲያ ሙሩ ሰው ሁሉ ለምንድን ነው እንደዚህ የሚወድሽና አንቺን የሚንከባከቡሽ ለምንድን ነው ታዲያ አሁንም ቢሆን እጠላሻለሁኝ በማለት ሙሩን እየተናገረቻት ነበረ። ሙሩም ታዲያ በሀዘን ውስጥ እንባዋ ግጥም ብሎ ነበረ። ለምንድን ነው በሰው የምትፈትለኝ ፈጣሪ ሆይ በማለት ከፈጣሪዋ ጋርም እያወራች ነበር። የሙሩ ስቃይ ይበቃታል። ሙሩ ገጸ ባህሪቷ ራሱ በጣም ደስ የሚል ነበረ። ግን ደግሞ የዚህን ያክል ስቃይ መኖር ያልነበረበትም። አሁንም ቢሆን የሙሩ ስቃይ ይብቃ እያልን የዛሬው ቪዲዮ በዚሁ አብቅቻለሁ። ቀጣይ ምን ይፈጠራል? ሰኒን እና ጆከርስ ምንድን ነው ምን ይላቸው ይሆን? ያ ሰውዬ ምንስ ያጋጥማቸው ይሆን? አሁንም ቢሆን በፍራቻና ግራ በመጋባት ላይ ነው ያሉት። ሙሩም አሁን ላይ በስቃይ ውስጥ ናት። ሶሲንም ሊያምኗት አልቻሉም። ቀጣይ ቪዲዮ አብረን እናያለን። ባይ ባይ። መልካም ቆይታ ይሆንላችሁ። በያላችሁበት ሰላም ሁኑ።